በቃ እንሂድ። አይደል ምንድን ነው? ቆንጆ ጥለሽኝ አትሂጂ እባክሽ። በቃ አንተ ተኛ፣ እኔ ሳይመሽ ወደ ቤት ልሂድ እባክሽ። ዛሬ ሰክራል፣ ነገ ስትረጋጋ እናወራለን። ቻው በቃ። ግን እኮ ጥለሽኝ ባትሄጂ ደስ ይለኛል። ሰላም የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? ያው ሰላም ስላችሁ እንግዲህ አንዳንዶቻችሁ ሰላማችሁ ይጥፋ አይነት መልስ ትመልሳላችሁ። እናንተ ሰዎች እረፉ። እንግዲህ አደይ ድራማ በጣም የሚገርም አካሄድ እየሄደ ነው። ቅምጥል እነ ኪንጎን ተከትላ ገጠር ሄዳለች። ያው እዛ በደረሰችበት ታይም ለነ ዳይመንድ ደውላ ነበር። እንዴት ነሽ? ደህና ነሽ? አንተን እንኳን ከዚህ ቀደም አይቻለሁ። እንዴት ናችሁ? እሰይ ሰላም ነው። ደህና ነኝ። እንኳን ደህና መጣችሁ። እንደው ሰብሰብ ብላችሁ በመምጣታችሁ ደስ ብሎኛል። እንዲህ ነው እንጂ ጓደኛ ማለት እንዴ! ከአንድ ብርቱ ሁለት መድኃኒቱ ማለት እኮ ይሄ ነው። እች ብርሃን እንደሆነ መዞር ነው ስራ። በሉኑ። እናም ተገናኝተዋል። ቀጥታ የሄዱት ወደና አደይ ቤት ነበር። ከአበበ ጋርም ተገናኝተዋል። ኪንጎ እና ዳይመንድ ከአበበ ጋር ተገናኝተዋል። እንግዲህ ንብረታቸውን ለመጠየቅ የአባቶቻቸውን ንብረት ለመጠየቅ ወስነዋል። የአደይ አባት ጉድ ፈልቶበታል። እነ ጫኒ እንግዲህ እና አለልኝ የራሱ ጉዳይ የሰው ሀቅ ነው ምናምን ብሎ ሲያወሩ ነበር። ከርተውታል። እሱ ያው ሊያጠፋቸው ሊያስወግዳቸው አይነት ሀሳብ ነበረው። በሚገርም ሁኔታ ለማስወገድ ነበር ሀሳቡ። ያው ዳይመንድም ተጨምሮ መጥቷል። አሸንፈውት የአደይን አባት አሸንፈውት ውርሳቸውን ይወስዳሉ ብላችሁ ታስባላችሁ? ውርሳቸውን ይወስዳሉ ወይስ አይሆኑ ነገር ያደርጋቸዋል? የአደይ አባት ምን ታስባላችሁ በዚህ ጉዳይ ላይ? በሌላ በኩል ደግሞ ለሊ የባቡሬን እናት ትሪት ለማድረግ እየሞከረች ነበር። ቁጭ ብላ ስታውራት ብዙ ስትላት ነበር። ልጅሽን አሳይሻለሁ ምናምን ብላ ወደ ቤቷ እስከ መውሰድ ራሱ ደርሳለች። ወደ ቤቷ ወስዳ በረከትን ስታሳየው ነበር። እዛ በቃ ሩዋንዳን ያደረገችው ቀወጠችው። በጣም ሊቀውተችው። ከዛም በኋላ ተናዳ ነው በጣም የወጣችው። ብቻ በሌላ በኩል ደግሞ እንዳያችሁት ቤዛ ናት የአደይ እናት። እንግዲህ የአደይ እናት ላለው የፍቅር እናት ቤዛን ምንም አላረገቻትም። ያው እንደውም ለቀቀቻት፣ ሂጂ ምናምን አለቻት። በጣም ስትለምናት በቃ ሂጂ ምናምን ብላ ያው ቅጣቷን ሳታገኝ ነው የሄደችው ቤዛ። በዚህም ነገር ሩታ አልተደሰተችም። ሩታ በጣም ተናዳለች። በጣም የተናደደችው ዴቭም እንደዚህ ማድረግ አይገባሽም ነበር፣ ያለ ቅጣት ልንተዋት አይገባም ነበር ሲል ነበር። ነገር ግን ያው ስለለመነቻት በእናት ስለለመነቻት ነው ያለፈቻት የተወቻት ማለት ይቻላል። ብቻ በጣም ኬዙ ከባድ ነው። ያንን ሁሉ ስራ ሰርታ ያንን ሁሉ ነገር አድርጋ እንደዚህ በነፃ ማውጣት ከቻለች ከባድ ነው የሚሆነው። ሮሚን ደግሞ አይታችኋል። የፍቅር እናት በአደይ ፈንታ ሮሚን ወደ ቤት ልታስገባት ነው። እንግዲህ እሷም አደይን ለማከር መጀመሪያ ብላት ነው የሄደችው። የምትገባ ይመስሏችኋል? በሌላ በኩል ዴቭ ሩታን ሲያማክራት ነበር።
እና ብትጠነቀቅ ይሻልሃል። እናትህ ይህንን ነገር አትቀበልም፣ ይህንን ነገር አትፈቅድም። ከቤት ሰራተኛ ጋር ያለውን ነገር በፍጹም ነው የማትቀበለው ብላ ስትነግረው ነበር። እና አደይን በዚህ ምክንያት እንዳትጎዳት ተጠንቀቅ ስትለው ነበር። ብቻ ድራማው አሁንም የሚንዛዛ ይመስላል። የዴቭ እናትና አባት ይመጣሉ። ከዛን ያው ያስተዋውቃቸዋል። የቤት ሰራተኛ መሆናቸውን ፍቅር ወይ ቤዛ ለእናታቸው ወይ ለአባቱ ይነግራሉ። ከዛም በኋላ የሌለ ድራማው አሁንም ሌላ መስቀልቅል ውስጥ ሌላ ትርምስ ውስጥ ይገባል ብዬ አስባለሁ። እናንተ ምን ይፈጠራል ብላችሁ ታስባላችሁ? ምን ይፈጠራል ብላችሁ ትጠብቃላችሁ? እስቲ የምታስቡትን አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ። ባይ